ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 28 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ምስረታውን ተከትሎ ባዘጋጀው በቀጥታ ስርጭት መርሃ ግብር አመራሮች ተገኝተው ማብራሪያ ሰጥተዋል። በመርሃ ግብሩ የአማራ ማንነትና የወሰን ጉዳዮችን ቀጠናዊ አጋርነቶችም ተነስተዋል። ዝርዝሩን ይዘናል። በሰሜን ሸዋ ዘመቻ አደርጋለሁ በሚል አገዛዙ ኔትወርክና የስልክ አገልግሎት ማቋረጡ ታውቋል። በሰሜን ሸዋ ምን እየተካሄደ ነው? መረጃውን ይዘናል። በትግራይና በአፋር ክልል ድንበሮች የአፋር ክልል በቀጥታ እየተሳተፈበት ያለ በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። ዝርዝሩን ሰሙታላችሁ። የሱዳን ተፋላሚ ኃይሎች ውጊያ በኢትዮጵያ ድንበሮች ጠንካራ ውጊያ እያደረጉ ነው። አመራሩ ኢትዮጵያን ከሰዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ የወሰንና የማንነት ጉዳዮች ለድርድር የማይቀርቡ ናቸው ሲል አርበኛ ጌታ አስራደ ገለጸ። ትናንት ጥር 27 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ በአንድነት አመቻች የቴክኒካል ኮሚቴ አባላትና በታዛቢዎች አማካኝነት በቀጥታ ስርጭት ለህዝብ ማብራሪያ የቀረበ ሲሆን ስርጭቱ በበርካታ አማራ የህልውና ትግል ደጋፊ ሚዲያዎች በኩል በቀጥታ ስርጭት ተላልፏል። በመርሃ ግብሩ ላይ በአንድነት አመቻች የቴክኒካል ኮሚቴ አባላትና በታዛቢ ሽማግሌዎች የአንድነቱ ሂደት በተመለከተ ሰፊ ማብራሪያ የተሰጠ ሲሆን የተለያዩ ከሚዲያዎች የተወከሉ ጋዜጠኞችም ለድርጅቱ አመራሮች ጥያቄዎችን አቅርበዋል። በጉባኤው ላይ መልእክት ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው የአማራ ህዝብ ለብዙ ዘመናት ደሙን እያፈሰሰ አጥንቱን እየከሰከሰ ባቆያት ሀገር አልባ እንዲሆን በጠላቶቹ ተፈርዶበት ለአምስት አስርት ዓመታት በብዙ ስቃይና ግፍ ውስጥ አልፏል ሲል ገልጿል። አክሎም አርበኛው በመልእክቱ ይህን ሀገር ባለውለታ የሆነውን ህዝብ እንደ ጠላት እንዲፈረጅ ሁሉም እንዲጠላውና በሀገሩ ተቀበዝባዥ እንዲሆን ብዙ የሐሰት ትርክትን ከመተረክ አልፎም የጥላቻ ሐውልትን በመገንባት በወገኖቹ እንደ ጠላት እንዲታይና እንዲበተን በማድረግ በግፍ እንዲጨፈጨፍ ሆኗል ያለ ሲሆን ይህንን የህልውና አደጋ እንደ ህዝብ ለመመከት የሚያስፈልገው አንድ ድርጅት ወይም ተቋም በመሆኑ ከብዙ ልፋት ጥረት በኋላ ድርጅታችን አፋብን ተመስርቷል። ይህ ድርጅት እንዲመሰረት ትልቅ ሚና ለተወጣችሁ ወገኖቻችን እንዲሁም ታዛቢ ሽማግሌዎች በታላቁ የአማራ ህዝብ ስም እንኳን ደስ አላችሁ በማለት የደስታ መልእክቱን አስተላልፏል። አርበኛው በመልእክቱ በመጨረሻም የድርጅት አማራን ብሎም ኢትዮጵያን የሚያሻግር ድርጅት ነውና ሁሉም ፍትህን የሚናፍቅ ወጥቶ መግባትን የሚናፍቅ ህዝብ ድርጅታችንን እንደ አይን ብሌናችን እንድትጠብቅ መልእክቴን አስተላልፋለሁ ሲል አጠቃሏል። ይህንን ፕሮግራም በቀጥታ የምትከታተሉ የህልውና ትግላችን ደጋፊዎች እንኳን ደህና መጣችሁ። የአማራ ህዝብ ለብዙ ዘመናት ደሙን እያፈሰሰ አጥንቱን እየከሰከሰ ባቆየው ሀገር አልባ እንዲሆን በጠላቶቹ ተፈርዶበት ላለፉት 5 አስርት ዓመታት በብዙ ስቃይና ግፍ ውስጥ አልፏል። ይህንን የሀገር ባለውለታ የሆነን ህዝብ እንደ ጠላት እንዲፈረጅ ሁሉም እንዲጠላውና በሀገሩ ተቅበዝባዥ እንዲሆን ብዙ የሐሰት ትርክትን በመተረክ አልፎም የጥላቻ ሐውልትን በመገንባት በወገኖቹ እንደ ጠላት እንዲታይና እንዲበተን በማድረግ በግፍ እንዲጨፈጨፍ ሆኗል። ይህንን የህልውና አደጋ እንደ ህዝብ ለመመከት የሚያስፈልገው አንድ ድርጅት ወይም ተቋም በመሆኑ ከብዙ ልፋትና ጥረት በኋላ ድርጅታችን አፋብን ተመስርቷል። ይህ ድርጅት እንዲመሰረት ትልቅ ሚና ለተወጣችሁ ወገኖቻችን እንዲሁም ታዛቢ ሽማግሌዎች በታላቁ የአማራ ህዝብ ስም እንኳን ደስ አላችሁ። ይህ ድርጅት አማራን ብሎም ኢትዮጵያን የሚያሻግር ድርጅት ነውና ሁሉም ፍትህን የሚናፍቅ ወጥቶ መግባትን የሚናፍቅ ህዝብ ድርጅታችንን እንደ አይን ብሌናችን እንድትጠብቁ መልእክቴን ማስተላለፍ እወዳለሁ። አመሰግናለሁ። የድርጅቱን የምስረታ ሂደት ለማብራራትና ከተለያዩ ሚዲያዎች ሲነሱ የነበሩ ጥያቄዎችን ምላሽ ለመስጠት የተገኘው የአፋብን ፖለቲካ ዘርፍ ኃላፊ አርበኛ ጌታ አስራደ ባቡሩ በትክክለኛው ሀዲድ ላይ እንዲጓዝ ብዙ ክርክሮችንና ውይይቶችን አድርገናል። በትግል ውስጥ የነበሩ የርዕዮተ ዓለም የመዳረሻና የግብ ልዩነት የመሳሰሉትን ጉዳዮች በመቋጨት የጋራ አቋም ይዘናል። ትግሉ የሚመራው በሰለጠነ ድርጅታዊ አሰራር ነው። ይህ የድርጅቱ ዘላቂነት ማረጋገጫ ነው ሲል ገልጿል።
ከዚህ በኋላ ሁለት ትግል አለ ያለው አርበኛው አንድም የነጻነት ትግሉን መቀላቀል መደገፍ፣ አንድም ከጠላት ጋር መሰለፍ ነው። የአማራን ትግል ሰው የሆነ ሁሉ ሊደግፈው ይገባል ሲል አስረድቷል። አክሎም የወሰንና የማንነት ጉዳዮችን አንስቶ ምላሽ የሰጠው ኃላፊው የአማራ የወሰንና የማንነት ጉዳዮች ለድርድር የማይቀርቡ በድርጅታችን በግልጽ የተቀመጡ ቀይ መስመሮች ናቸው። በዚህ ጉዳይ አማራን አሳልፎ ለሸጡ አክቲቪስቶች ግን ምላሽ አንሰጥም። ለባዴን አክቲቪስቶች ምላሽ አንሰጥም። የአማራ ወሰንና ማንነትን ዛሬ አርበኛ ዘመነ ካሴ፣ አርበኛ ምሬ ወዳጆ፣ አርበኛ መከታው ማሞ፣ አርበኛ ሀብቴ ወልዴ ሚዲያ ቀርበው የኛ እንዲሏቸው አትጠብቁ። የነዚህ መሪዎች የኛ ዓላማ ከዚህ በላይ ነው። ይህ አጀንዳ በባዴን መልእክት የተላከው ነው። እኛ ይህን ሁሉ በመረዳት በረሃ የወጣን ታጋዮች ነን ሲል ገልጿል። ስለተፈጠረው ፍጹም አንድነት ባብራራበት መልእክቱም በትግሉ የኖሩ እንጂ ለትግሉ ያልኖሩ አሉ። ከዚህ በኋላ አርበኛ ምሬን፣ ዘመነን፣ መከታውን፣ ደረጀን ማንም እየተነሳ ስማቸውን ሲያጠፋ ማየት አልፈልግም። መንግስት ይመጣሉ የሚላቸው የሄዱት ዋጋ ይከፍላሉ፣ የሚሄዱ ካሉም እነሱ ያስቀመጧቸው የነበሩ ናቸው ማለት ነው ሲልም አስረድቷል። በጉባኤው ማብራሪያ ለመስጠት የተገኘው የአፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ድርጅት የፈጠርነው ሁለት ድርጅቶችን አክስመን ነው እንጂ ለመስጠት ድርጅት አልመሰረትንም ብሏል። በኢትዮጵያ አንድነትና በአማራ ህዝብ ህልውና ላይ በጥልቀት በመወያየት አንድ አይነት መስመር ፈጥረናል። ከቅድመ ውይይቱ በፊት ከ90% በላይ ተመሳሳይ አቋም በመያዛችን ወደ አንድ እንድንመጣ አድርጎናል በማለት የገለጸው አርበኛው የመሰረትነው ድርጅት የጋራ አመራር የሚከተል ነው። በየ3 ወራት ግምገማ ያደርጋል። በየዘርፉ ያሉት አመራሮችም አፈጻጸማቸው ታይቶ የስራ ሽግሽግ ያደርጋሉ። በህገ ደንቡ ላይ ያስቀመጥናቸው ደንቦችም የድርጅቱን ዘላቂነትና አስተማማኝነት የሚያረጋግጡ ናቸው። የስነ ስርዓትና ቁጥጥር ኮሚቴዎችም ተጠያቂነትን ለማስፈን በአግባቡ ተደራጅተዋል ሲል አርበኛው አስረድቷል። አያይዞም ስለ ቀጠናዊና ቅንጅትና ስለ አጋርነት ከሚዲያዎች ለተነሳ ጥያቄም ሲያብራራ በኢትዮጵያ ህልውናና አንድነት ላይ የተዛባ አቋም የለንም። የሁሉም ኢትዮጵያውያን አብሮነት ይገደናል። አብይ አህመድ ለኢትዮጵያውያን የሚጠቅም አገዛዝ ባለመሆኑም ሁሉም ኢትዮጵያዊ በጋራ ተረባርቦ ሊጥለው ይገባል ብለን እናምናለን። ትብብርን በተመለከተ ግን ኢትዮጵያውያን ብቻ ሳይሆኑ የአፍሪካ ቀንድ ሀገራት ጭምር ፋኖን መተባበር አለባቸው ያለ ሲሆን አብይ አህመድ ከአረብ ኤምሬትስ እና ሌሎች ሀገራት በብድርና በተውሶ ድሮን እየጨፈጨፈን እኛ የህዝብ ጥቅምን ጠብቀን የምንፈጥረው አጋርነት ስህተት ሊሆን አይገባም ሲል ገልጿል። አክሎም ስለ ድርድር ባነሳበት ሀሳብ የአመራር አንድነትን በተመለከተም እዞች ሰጣቸው ኮታኩል ምደባ ተሰጥቷል። ልትደራደሩ ነው አንድ ድርጅት የመሰረታችሁት ለሚሉን እኛ እጅ ለመስጠት ድርጅት አልመሰረትንም ብሏል። ድርድርን በተመለከተ አገዛዙ የአማራን ህዝብ ጥያቄ ያለ ጠመንጃ ለመመለስ ዝግጁ መሆኑን ስናረጋግጥና አስፈላጊ ሆኖ ስናገኘው ያኔ የምናስብበት ይሆናል ሲል ገልጿል። ሰሜን ሸዋ ዞን የተለያዩ ወረዳዎች ከትናንት በስቲያ መሻሽ ጀምሮ ዘመቻ ለማካሄድ በሚል ኔትወርክና ስልክ መቋረጡ ተነገረ። ኔትወርክ ከተቋረጠባቸው ወረዳዎች መካከል ወረጃ አርሶ፣ ኩዩ፣ ደገምና ሂደቡ አቦቴ እንደሚገኙበት ዋዜማ የዘገበ ሲሆን ከሰሞኑ በርካታ ቁጥር ያላቸው አገዛዙ ሰራዊት አባላትና የክልሉ ፖሊስ ወደ ዞኑ መግባታቸውም ተገልጿል። ይህንኑ ተከትሎ ለጸጥታ ዘመቻው ይረዳ ዘንድ የበይነ መረብ የሞባይል ድምጽ እንዲሁም የመልእክት አገልግሎቶች በተጠቀሱት ወረዳዎች ሙሉ ለሙሉ እንዲቋረጥ መደረጉ ተገልጿል። ዞኑ በብልጽግና ኃይሎችና በሸኔ በተቀናጀ ሁኔታ እገታ፣ ዝርፊያ፣ የአማራ ማንነት ያተኮረ ግድያ ሲፈጸምበት የሰነበተ ሲሆን ከዚህ ቀደምም በዞኑ በሚገኙ ሁሉም ወረዳዎች ለተመሳሳይ ጸጥታ ዘመቻ በሚል ለወራት ኔትወርክ ሙሉ ለሙሉ በማቋረጥ የአማራ ገበሬ ሰብሎችንና ቤቶችን በማቃጠል ነዋሪዎችን መግደላቸው የሚታወስ ነው። እኚህ የተጠቀሱ አካባቢዎች የገጠሩ ክፍል በአመዛኙ የአማራ ህዝብ የሚኖርባቸው አካባቢዎች ሲሆኑ በተደጋጋሚ ፋኖን ወደ ኦሮሚያ ለማስገባት ትሰራላችሁ በሚል የማንነት ጥቃት ሲፈጸምባቸው እንደነበርም ነዋሪዎች ይናገራሉ። በትግራይ ኃይሎችና በጌታቸው ረዳ ታጣቂዎች መካከል የአፋር ክልል እየተሳተፈበት የሚገኝ ውጊያ እየተደረገ እንደሆነ ተገለጸ። በአፋር በሐራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎችና የትግራይ ሰራዊት በአፋር ድንበር አካባቢ ከፍተኛ ውጊያ እያደረጉ እንደሆነና ውጊያው ወደ ራያ አካባቢዎች አድማሱን ማስፋቱ እየተነገረ ነው። ራያን ለመቆጣጠር አልሞ
የሚንቀሳቀሰው የጌታቸው ረዳ ጦር በአፋር አዋሳኝ አካባቢዎች ውጊያ የቀሰቀሰ ሲሆን የአፋር ክልል ኃይሎችም የተሳተፉበት እንደሚገኝ ታውቋል። የትግራይ ኃይሎች አፋር ክልል የመሸገውን የጌታቸው ረዳን ጦር ለመግፋት በከባድ መሳሪያ ጭምር የታገዘ ውጊያ እየተደረገ እንደሚገኝ ተነግሯል። በአፋር ክልል ያለው ወረዳ ውስጥ ራሱን ሀራ መሬት ብሎ በሚጠራው ኃይልና የአፋር ክልል ኃይሎች በአንድ ወገን ሆነው ከትግራይ ሰራዊት ጋር ውጊያ ሲያደርጉ መዋላቸውን፣ በዚህም የመቀሌ አፋር አዲስ አበባ የየብስ ትራንስፖርት ጉዞ ላይ ስጋት መደቀኑ ነው የተገለጸው። በተመሳሳይ አገዛዙ ወደ ትግራይ የሚደረግ የአውሮፕላን ጉዞ ካቋረጠ በኋላ መነሻውን ከመቀለ አድርጎ በአውቶቡሱ ወደ አዲስ አበባ የገቡ በርካታ የትግራይ ተወላጅ ወጣቶችን ማሰሩ ተገልጿል። ቤተሰብ ጥየቃና ለገና በዓል ወደ ትግራይ ተጉዘው የነበሩ በርካታ ወጣቶች የተፈጠረውን ግጭት ተከትሎ በአንድ ሰው 25,000 ከፍለው ከክልሉ ወጥተው ወደ አዲስ አበባ በችኮላ ሲመለሱ አገዛዙ ለእስር እንደዳረጋቸው ታውቋል። የሱዳን ተፋላሚ ኃይሎች ውጊያ በኢትዮጵያ ድንበሮች አካባቢ መፋፋሙ ተገለጸ። በምዕራባዊ ሱዳን አካባቢ ለ2 ዓመታት ሲካሄድ የነበረው የሱዳን ውጊያ ወደ ምስራቃዊ አገሪቱ ክፍሎች መሸጋገሩን እየተነገረ ሲሆን ይህም በኢትዮጵያ ድንበሮች አካባቢ ከፍተኛ ውጊያዎች መቀስቀሳቸው ተገልጿል። ኤኤፍፒ እንደዘገበው በደቡብ ምስራቃዊ ሱዳን የሚገኘውና ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል ብሏል። በዚህ ውጊያ በጀነራል መሐመድ ሐምዳን ዳጋ የሚመራው ፈጥኖ ደራሽ ኃይሉ ከሱዳን ህዝብ ነጻ አውጪ ግንባር ጋር በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል። በውጊያው ታጣቂዎቹ ዳይም መንሱር የተሰኘችውን ስትራቴጂካዊ ከተማ ላይ መቆጣጠር መቻላቸውንም ከተማዋ በታጣቂዎቹ እጅ መግባቷን ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቶቹን ባወጡት መግለጫ ይህንን ማረጋገጣቸውን አስረድተዋል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸውን ተከትሎ ወደፊት እየገሰገሱ መሆኑን የጠቀሰው በአካባቢው ያሉ ነዋሪዎችም ጦርነቱን በመፍራት ወደ ኢትዮጵያ እየተሰደዱ መሆናቸውንም ገልጿል። አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቢዩን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ድራሽ ኃይሉና አጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህንን ጥቃት መፈጸማቸውን የተናገሩት እኚህ ባለስልጣን ታጣቂዎቹ በድንበሩ በኩል የተሟላ ጉዞ ሰንሰለት መዘጋጀታቸውን አስረድተዋል። የሱዳን መንግስት ከዚህ ቀደም እነዚህ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገልጽ መቆየቱ የሚታወቅ ሲሆን በአንድ ሳምንት ውስጥ 2 ጊዜ የኢትዮጵያን ድንበር ጥሶም የአየር ጥቃት መሰንዘሩ የሚታወስ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።